የአብርሽና የሩታ ነገር እውነት ሆኗል። ሁላችሁም በድጋሚ እንኳን ደስ አላችሁ ልላችሁ ወዳለሁ። ነገር ግን ቤተሰቦች ሩታ ግን የስንት ወር እርጉዝ ትመስላችኋለች? ቤተሰቦች እኔ ሲመስለኝ የኔን ሐሳብ ሳስቀምጥላችሁ ቤተሰቦች ሩታና አብርሽ ከታረቁ ካልተሳሳትኩ 1 ወር ቢሆናቸው ነው። ቤተሰቦች እነዚህ ልጆች በ1 ወር ውስጥ ይህን ያህል የሩታም ሆዷ ሊጨምር አይችልም፣ ይህን ያህል እርግዝናዋ ደግሞ ሊያስታውቅ አይችልም። ስለዚህ ቤተሰቦች እንደኔ ሐሳብ ይሄ ነገር የተፈጠረው ይሄ እርግዝና የተፈጠረው ሩታና አብርሽ አንድ ቤት እያሉ ያኔ ሳይጣሉ በፊት ያኔ ሳይጣሉ ይሄ ሁሉ ችግር ሳይመጣ ችግር ሳይፈጠር በፊት ያረገዘች እንደኔ ሐሳብ ነው። ቤተሰቦች የእናንተን ሐሳብ በነፃነት አስቀምጡልኝ። ስለዚህ ሩታ እንኳን ደስ አለሽ፣ በጣም ደስ ብሎናል። ለዚህ ክብር መብቃት መታደል ነው። ልጅን ማግኘት መባረክ ነው፣ መታደል ነው። ብዙ ሰዎች ሐሳባችሁን ስትሰጡ አይቻለው። ሩታ ከዚህ በፊት ነው ያረገዘችው፣ ሩታና አብርሽ ከታረቁ 2 ወር እንኳን አይሞላቸውም ስትሉ ነበር። እርግዝናዋ 3 ወር ሊሆን ይችላል። ስለዚህ አብርሽና ሩታ ይሄ ነገር የተፈጠረው እነሱ ይሄ አለመግባባት ይሄ አለመስማማት ሳይፈጠር በፊት ነው። አይታችሁ ከሆነ ከዛ በፊት ይሄ ችግር ከመፈጠሩ በፊት አብርሽና ሩታ ደስ የሚል ሁኔታ ላይ ነበሩ፣ ሲዝናኑ ነበር፣ ደስ የሚል ጊዜን አብሮ ሲያሳልፉ ነበር። ነገ ምን እንደሚፈጠር አናውቅም። ነገር ግን ነገ ምንም እንዳይፈጠር፣ ነገ መልካም ነገር እንዲፈጠር፣ ነገ አብሮ መኖር የሚፈልጉ ከሆነ እነዚህ ልጆች ትዳራቸውን፣ ሰላማቸውን፣ ልጃቸውን የሚፈልጉ ከሆነ ከክፉ ጓደኛ መራቅ አለባቸው ብዬ አስባለሁ ቤተሰቦች። ምክንያቱም ከዚህ በፊት የተጣሉትም ከዚህ በፊት የተጋጩበት ትልቁ መንስኤ ትልቁ ምክንያት ጓደኛ ነበር። እነሱ አጠገቤ የነበረ ሰው፣ እነሱ አጠገቤ የነበረ ጓደኛ የእነሱን ሰላም ስላልፈለገ፣ እነሱ ሰላም ስላልነበሩ የእነሱን ሰላም በትኖባቸዋል። ይህን አይተናል ሁላችንም። ስለዚህ እንደዚህ አይነት ነገር እንዳይፈጠር፣ እንደዚህ አይነት ችግር ነገ ላይ እንዳይመጣ፣ ልጅ ደግሞ ትልቅ ነገር ነው ቤተሰቦች። ልጅ እያላችሁ እንደ መጣላት የሚያስጠላ ነገር የለም። ልጅ መሀላችሁ ኑሮ እንደ መጨቃጨቅ፣ ባልና ሚስት ሲጨቃጨቅ ልጅ መሀል ሆኖ በጣም ከባድ ነገር ነው። ልጁ አእምሮ ላይ የሚፈጥረውም ነገር በጣም የሚያስጠላ ነገር ነው ቤተሰቦች። ይህንን ሁላችሁም ታውቃላችሁ። ስለዚህ እንደዚህ አይነት ነገር እንዳይፈጠር፣ እንደዚህ አይነት ነገር እንዳይመጣ፣ ልጁም ደግሞ በሰላም እንዲያድግ፣ ፍቅራቸውን በሰላም እንዲቀጥል ከእንደዚህ አይነት ጓደኛ መራቅ አለባቸው። ሰላም የሚሰጥ ጓደኛ ነው አጠገባቸው ሊኖር የሚገባው ብዬ ነው ማስበው ቤተሰቦች። ጓደኛ ለእናንተ መልካም ሀሳብ ካላሰበ፣ የእናንተን ሰላም ለማስቀጠል የማይተጋ ከሆነ፣ የማይለፋ ከሆነ፣ የእናንተን ሰላም የማይፈልግ ከሆነ ምን ያደርግላችኋል? አጠገባችሁ ተቀምጦ ምንም የሚጠቅማችሁ ነገር የለም። ሰላማችሁን ነው የሚያሳጣችሁ። የእነሱ ሰላም በጠፋ ቁጥር የነሱ ችግር በበረታ እናንተ ጋር እየመጡ የነሱን ችግር እናንተ ላይ የሚጨምሩባችሁ ከሆነ ምንም ጥቅም የላችሁም። ከእንደዚህ አይነት ሰው በቻላችሁት መጠን መራቅ ነው ያለባችሁ። ስለዚህ አብርሽና ሩታም እንደዛ ነው ማድረግ ያለባቸው። እናቴ በጣም ወድሻለሁ። በዚህ አጋጣሚ ይሁን ሁሉ መከራና ስቃይተሽ ነው ለካ እኔንም ለዚህ ደረጃ እናትነት ባይዚ። በዚህ አጋጣሚ ቤተሰቦች እናትነት በጣም ከባድ ነገር ነው። በቃ ማለት ለሁሉም እናቶች ክብር ይገባችኋል። የምሬ ነው ብላችሁ የበኩር ፍቅር አለሜ ሁሉንም ነገር የምታውቁት ቤተሰቦች፣ ሁሉም ነገር የሚገባችሁ ቦታው ላይ ስትሆኑ ነው፣ ቦታው ላይ ስትገኙ ነው። ሰው ከውጪ ሆኖ ከውጪ ሲያይ ሁሉም ነገር ቀላል ነው ይመስላል። የልጅነት ህልሜ ያንተ አይነት ሰው ነበር መጣብ። ይሄ ነገር አይታችኋላ ቤተሰቦች። አሁን ቀደም ያልኳችሁ ነው። ሆዷ እዚህ ጋር በጣም ነው የሚያስታውቀው። ስለዚህ ሩታ እኔ እርግዝና በ1 ወር ውስጥ እንደዚህ ሆድ አያስታውቅም ብዬ ነው ማምነው። ማቀውም እንደዛ ነው። ከተሳሳትኩ ተሳስተሃል በሉኝ ቤተሰቦች፣ ችግር የለውም ተሳስተሃል በሉኝ። እኔ ማቀው እርግዝና የሚያስታውቀው በደንብ የሚያስታውቀው 3 ወር ካልተሳሳትኩ 3 ወር 4 ወር ምናምን ሲሆናት ነው። እንደዛ ሆዷ ሲገፋ ነው የሚያስታውቀው። እና እርግዝና የሩታ ደግሞ እዚህ ጋር በ1 ወር አይመስለኝም። ስለዚህ ቀደም ያልኳችሁ ነው። እነሱ ሰላም እያሉ በአንድ ቤት እያሉ የተፈጠረ ነገር ነው። አሁንም ቢሆን ቤተሰቦች በዚህ አጋጣሚ ላነሳላችሁ የምወደው ነገር ቤተሰቦች፣ ሩታና አብርሽ ልጅ ማግኘታቸው በጣም መልካም ነገር ነው። ልጅ ስላገኙ ከዚህ በኋላ አይፋቱም። ከዚህ በኋላ አብሮ ነው የሚኖሩት። ደስ ይለኛል። እንደዛ ቢሆን መልካም ምኞቴ ነው። ነገ ምን እንደሚፈጠር አናውቅም። ነገር ግን ነገ ምንም እንዳይፈጠር፣ ነገ መልካም ነገር እንዲፈጠር፣ ነገ አብሮ መኖር የሚፈልጉ ከሆነ እነዚህ ልጆች ትዳራቸውን፣ ሰላማቸውን፣ ልጃቸውን የሚፈልጉ ከሆነ ከክፉ ጓደኛ መራቅ አለባቸው ብዬ አስባለሁ ቤተሰቦች። ምክንያቱም ከዚህ በፊት የተጣሉትም ከዚህ በፊት የተጋጩበት ትልቁ መንስኤ ትልቁ ምክንያት ጓደኛ ነበር። እነሱ አጠገቤ የነበረ ሰው፣ እነሱ አጠገቤ የነበረ ጓደኛ የእነሱን ሰላም ስላልፈለገ፣ እነሱ ሰላም ስላልነበሩ የእነሱን ሰላም በትኖባቸዋል። ይህን አይተናል ሁላችንም። ስለዚህ እንደዚህ አይነት ነገር እንዳይፈጠር፣ እንደዚህ አይነት ችግር ነገ ላይ እንዳይመጣ፣ ልጅ ደግሞ ትልቅ ነገር ነው ቤተሰቦች። ልጅ እያላችሁ እንደ መጣላት የሚያስጠላ ነገር የለም። ልጅ መሀላችሁ ኑሮ እንደ መጨቃጨቅ፣ ባልና ሚስት ሲጨቃጨቅ ልጅ መሀል ሆኖ በጣም ከባድ ነገር ነው። ልጁ አእምሮ ላይ የሚፈጥረውም ነገር በጣም የሚያስጠላ ነገር ነው ቤተሰቦች። ይህንን ሁላችሁም ታውቃላችሁ። ስለዚህ እንደዚህ አይነት ነገር እንዳይፈጠር፣ እንደዚህ አይነት ነገር እንዳይመጣ፣
ልጁም ደግሞ በሰላም እንዲያድግ ፍቅራቸውን በሰላም እንዲቀጥል ከእንደዚህ አይነት ጓደኛ መራቅ አለባቸው። ሰላም የሚሰጥ ጓደኛ ነው አጠገባቸው ሊኖር የሚገባው ብዬ ነው ማስበው። ቤተሰቦች ምንም አይጠቅማችሁም። ጓደኛ ለእናንተ መልካም ሀሳብ ካላሰበ የእናንተን ሰላም ለማስቀጠል የማይተጋ ከሆነ የማይለፋ ከሆነ የእናንተን ሰላም የማይፈልግ ከሆነ ምን ያደርግላችኋል? አጠገባችሁ ተቀምጦ ምንም የሚጠቅማችሁ ነገር የለም። ሰላማችሁን ነው የሚበተነው፣ ሰላማችሁን ነው የሚያሳጣችሁ። የነሱ ሰላም በጠፋ ቁጥር የነሱ ችግር በበረታ ቁጥር እናንተ ጋር እየመጡ የነሱን ችግር እናንተ ላይ የሚጨምሩባችሁ ከሆነ ምንም ጥቅም የላችሁም። ከእንደዚህ አይነት ሰው በቻላችሁት መጠን መራቅ ነው ያለባችሁ። ስለዚህ አብርሽና ሩታም እንደዛ ነው ማድረግ ያለባቸው። ከዳኒና ከጽጌ እንደኔ ሀሳብ ቤተሰቦች መራቅ አለባቸው ብዬ አምናለሁ። በቃ ከእንደዚህ አይነት ሰው ርቀው ሰላማቸውን ይህንን አሁን እያሳለፉ ያሉትን መልካም ጊዜ መግባባት የሚፈጠረው አብሮነታቸው የሚቀጥለው እንደዚህ በሰላም ሲኖሩ ነው። ጠብቀው ኖሬ በጸባይ በውበት ነገ እንዴት ነው ግን ቤተሰቦች ሩታ እርግዝና ላማረባት እንዴት ነው? እስቲ ሀሳባችሁን እስቲ ሀሳባችሁን። በጣም እኔ የሚታየኝ እርግዝና በጣም አምሮባታል፣ ሄዶባታል ነው የምላችሁ። በቃ እንዴ ሰው ላይ ያምራል እንዴ ቤተሰቦች? በጣም የሚያምረው እውነት ለመናገር ሀሳቤን አግኝቼ ልቤም ተደራ። እንደዚህ ሴቶች ላይ የሚያምር ከሆነ እርግዝና ምን ትጠብቃላችሁ? እኔ ጋር ያላችሁ ቤተሰቦቼ ችግር የለውም እኮ እንዴት ሰው ነኝ ሙሉ አይደለም፣ ሚጎለኝ ብዙ ነው። ስፈልግ ነበረ ልቤን የሚሞላ አስቀኑኝ እኮ ቤተሰቦች። እሺ ምን ይሻለናል? ባልቀስ ይሻላል ቤተሰቦች? እኛ ሴት እንሂድ። የት ነሽ የኔ ዋሽ? ለምን አትመጪ? አልተውህ ለደቂቃ። ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና። ይቅርታ ቤተሰቦች፣ ሰላም እንዴት ናችሁ? ወደ ቤተሰቦቼ ከሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሁሉ ሰላሙን ያብዛላችሁ፣ ይመቻችሁ። ደህና ነን፣ እግዚአብሔር ይመስገን። እንኳን ለዚህ ቀን አደረሰን። በጣም ደስ የሚል ቀን ነው ዛሬ። ለእኔ ለየት ያለ ቀን ነው። እንደምታዩት እዚህ ጋር ድባቡ በጣም ያምራል። እንግዲህ ካሜራማን ይታያል፣ አሳያቸው በደንብ። በሚያምር ድባብ ላይ እገኛለሁኝ። ዛሬም ተመልሼ መጥቻለሁኝ። ተመልሼ ስመጣ እንግዲህ እንደዚህ አይነት ነገር ማሳለፍ ከዛ ሁሉ ጊዜ በኋላ እንደዚህ አይነት ነገር ለማሳለፍ መታደላችሁ መብቃታችሁ በራሱ ትልቅ ነገር ነው። እውነት እንኳን ደስ አላችሁ። ዛሬ ሩታዬን በድጋሚ ሰርፕራይዝ ላደርጋት ነው። እንግዲህ ሩታዬ ከዚህ በኋላ ሰርፕራይዝ ነው የምትሆነው። በቅርቡ 200,000 ሰብስክራይብ የገባችበትንም እናከብርላታለን። የገባችበት አልኩኝ ያው የምትገባበትን ስለምትገባ ነው። እሺ ለማንኛውም እና እሱንም የምናከብርላት ይሆናል። ሩታዬ በዚህ ሰሞን በሰርፕራይዝ እናረጋታለን ማለት ነው። ቤተሰቦቼ በዚህ ሳምንት መልካም ምኞታችሁን ለተመኛችሁልን በሙሉ ዋው አምሮብሻል። ባይዘዌ ማለት ነው ህይወት ውብ አልሆነችም። በተለይ ከእርግዝና በኋላ የምር አምሮብሻል። በዛ ላይ ፀጉሯ ረዘመ። እርግዝና ላይ ፀጉር ይረዝማል ተባለና ፀጉሯ በጣም ረዝሟል፣ አምሮባታል። ቦርሳሽ ታምራለች። አላየኋትም እኔ። ኧረ ተው እውነት ልብ አላልኩም እንጂ ቆየ እኮ። ኧረ ግን ምር ብሎብሻል። በቃ ትክክለኛ እርጉዝ ሴት መስልሻል። ገና ካሁን እንደዚህ ያማረባት ትንሽ እየቆየ ሲመጣ ደግሞ እንግዲህ ሲያምር ያምራል። ድባቡን ወደድሽው? ወደድኩት። ኧረ ኬኳን ወደድሽው? አዎ። ምን ይላል? ምን ማለት ነው? እኔ እንጃ። ትርጉሙን እንግዲህ ለኮሚታተር እንተዋለን። ግን ትርጉም ያለው ነገር ነው የጻፍኩት። ለማንኛውም ምንድነው? አይ አልናገርም ሩታዬ። ሌላው ያልነገርኩሽ ነገር ምን መሰለሽ? ቁጭ በይና አንዳንድ ጥያቄዎችም ዛሬ የምጠይቅሽ ይሆናል። የኬክ መቁረሻው መጣልን። በዚህ ጋር ሰማያዊ አለ፣ በዚህ ጋር ፒንክ አለ። ሲያምር ያምራል። ሙሉ ፒንክ ቢሆን ይሻልሽ ነበር ወይ ሙሉ ሰማያዊ ቢሆን? የትኛው ይሻል ነበር? ንገረኝ። ችግር የለውም። እኔ ፈጣሪ ፈቀደው።
ቀበላለሁ ትላለህ። ፈጣሪ ፈቀደውን። አዎ ግን አንቺ ቆምሽው በፒንክ በኩል ነው፣ እኔ ቆምኩት ደግሞ በሰማያዊ በኩል ነውና ይገባችኋል ብዬ አስባለሁ። አንተ የምፈልገው ወንድ ነው የምፈልገው ሴት መሆኑ ነው እንግዲህ። ኧረ እኔ እንደዛ አልወጣኝም። ግን የቆምነው እኮ ነው እንደ ድንገት ሆኖ ሁለታችንም የቆምነው እኔ በዚህ አንቺ በዚህ ነው። እንዴ ለምንድን ነው ነገር ውስብስብ የምታደርግብኝ? እና ከትንሽ ጊዜ በኋላ ወይ እኔ ወደ አንቺ ቆማለሁ ወይ አንቺ ወደ እኔ ትቆሚያለሽ ማለት ነው። አንተ ወደ እኔ አይ ሩታዬ ነይ ወደ እኔ ነይ። እሺ ካልክ እንግዲህ እግዚአብሔር የፈቀደው ይሁን። ለማንኛውም ፋሚሊ እሺ ቁጭ በይ እረፍ በይ። ሲያምር ግን ይሁን አይኔ ራሱ አልጠገበውም። አይቼ በጣም ያምራል። ቴንክ ዩ። ደስ ያለሽን ትበያለሽ። አትክልት አምጥቼልሻለሁኝ። እሺ ፍሩት አለ፣ ኬክ አለ። ሲያምሩ ግን ያምራል። ግን እኛ ራስ ወንዲ ስንታያና ምን ፋሚሊዎች በጣም ነው የምናምረው። ውበቱ ደፍቶብናል። አመሰግናለሁ። እሺ እኔ ፍቅር ግን ምንም አይደል እንዴ። ልታለቅሽ ነው? ኧረ እኔ አላለቅስም። እና ታዲያ አላለቅስም። እና እንግዲህ ፋሚሊዎች እንዲህ ውብ ሆነን ወደ እናንተ መተንላችኋል ማለት ነው። ምን ነው ታይ እኔ እንጃ ደስ አለኝ። ዋው ዋው ያለች ምን ብላ ማለት ነው። ዋው ደስ አለኝ። ያምራል በጣም። ወደድሽው ግን? ኧረ እውነት እንግዲህ እንድትወጂው ነበር መጀመሪያም ፍላጎቴ። ስለወደድሽው ደስ ብሎኛል። ምን ነው ይሄ ከለር ምን ከለር ነው ግን? የወንድ ነው አይታወቅም። ወደዛ ዞር አድርገው። የወንድ ነው የትኛው ከለር? እኔ እንጃ ምን አይነት ከለር ነው ሲጀምር። ከለሩ ቡኒ እንበለው ነው። ስለዚህ ፋሚሊዎች ለማንኛውም የኔን አሻንጉሊት ብታቅፊ ይሻልሽ ነበረ። ሩታዬ አሁን ኬክ እንቆርስና እንግዲህ የምትፈልጊውን ነገር እያጎረስኩሽ ምናምን። ከኬኩ በፊት ትላለህ? ከኬኩ በፊት ምን ልጠይቅ? ማውራት የምትፈልጊው ነገር መጠየቅ የምትፈልጊው ነገር ካለ ምን ልጠይቅ? ጥያቄ ገና ላመነጭ እኮ ነው ገና ማለት ይሄንን ፕሮግራም ለማዘጋጀት ምን አነሳሳክ ትላለህ? መጀመሪያ እኔ አላቅም ነበረ። የሆነ እንደዚህ የሆነ ቦታ እንሄዳለን ምናምን አልከኝ፣ ቸፋ ዝንጠው ያልከኝ ምናምን። እኔም የመሰለኝ ለበስኩኝ፣ አንተም የለበስከውን አየሁኝ። እኔም ለምን ከሱ ጋር ማች አላረግም ብዬ እንደዚህ አይነት ቀሚስ ለበስኩኝ እና ስንመጣ በጣም በጣም የሚያምር ቦታ ነው ይዘኸኝ የመጣው። አመሰግናለሁ። መኪና ውስጥ ቆይ ብሎኝ ነበር ታውቃላችሁ። እንዳላይበት ነው መሰለኝ እንዳንተቀሳቀሽ ከዚህ እዚህ ቆይ ብሎኝ፣ እሱ ለካ እዚህ ጋር ነገሮችን እያዘገጃጀ ነው። እዛ ጋር ቁጭ ብለሽ ነበር ሲነበረኝ እዛ ጋር ቁጭ አልኩኝ። ግን አላየሁብህም እኮ ይሄንን እያየች ነበር ሁሉም ነገር። ዝም በሉ አንቺ እንዴ። እኔ ስልኬን እንደዚህ እየነካካው ነበረ፣ ግን አንተ ወደዛ ስትል እያየሁክ ነው። እዚህ ጋር መሆንህን ግን አላየሁኝም። ስለዚህ አይታይም። ሲጀመር እየተከልሎ ነበር። አንቺን ደስተኛ ለማድረግ ነው ይሄ ሁሉ ነገር ያደረኩት። ብቻ ከዚህ በኋላ ሁሌም ደስተኛ ሆኝልኝ። ምን ተብያለሁኝ? እሷ ሲከፋት ይከፋዋል፣ እሷ ስትናደድ እንደዛው፣ ስታለቅስ እንደዛው። ስለዚህ ከዚህ በኋላ የደስታ ምንጯ ብቻ መሆን አለብኝ ማለት ነው። እና አሁን ኬክ የምንቆርስበት ሰዓት ይሆናል ማለት ነው።